ማን ዳንኤልና ሲነኪኝ ሳሚ እንደውም አትወጣይ ከዚህ እዛው ሀገሩ ላይ ምናምን እንዲሰረገን እንፈልጉን ባለፈውም እንዳልኩ ግን ደግሞ እሱ በቃ በሆነ መንገድ አገባ። በዛ ላይ ሌላ እምነት ያላት ሴት ነው ያገባው ምናምን ምን እንዳስነካቸው አናውቅም አይደል? የዘን ጊዜ እገታ አይደለም በቃ ስሜታዊ ከመሆን ቤት አጠገቢ አብሮ ከመሆን ነው እንጂ ማገት አይደለም። ምንም አይነት ፊዚካሊ ሜንታሊ ምንም ነገር ያደረስኩበት ጉዳት የለም። ባለቤቴን ቤት ተቀምጥ ነው ያልኩት። በእንደዚህ አይነት ሁኔታ ላይ ብቻዬን እንዴት ሴት ነኝ በቃ ፈራሁኝ። ዲሞዶ ሰው አጠገቤ እንዲሆንልኝ አልፈልግም። እኔ ከልጅነቴም ጀምሮ የማፈቅረው ሰው ነው። አብረን ያደግን አብረን ይኖርን። ግን በቃ መጣች፣ የሆነ ሰዓት ላይ መጣች፣ በህይወቱ ገባች፣ ሁሉን ነገር አስተወችው። አሁንም ህይወቱን አበላሸችው። አሁንም የተበላሸውን ህይወት ለማስተካከል ነው እየሞከርኩ ያለሁት። ይህንን ኬዝ እኔና ዞላ ጋር ይዞ ሲመጣ ዳንኤል እኔ በህይወቴ ግብረ ስጋ ግንኙነት አድርጌ አላቅም፣ የትዳር አጋሪን ያገኘኋት ቸርች ውስጥ ነው፣ በቸርችን የተጋባ ነው ሲለን ነው የነበረው። ይሄ ድራማ መቼ ነው የሚያበቃው? ምን ይበልሽ? ሰው አግታችሁ እንዴት ነው እንደዚህ የምታደርጉት? እስከ ምን ድረስ ነው በዚህ ሁኔታ የምትቀጥሉት? እኔ ከልጅነቴ ጀምሮ ሌላ ወንድ አላቅም ከሱ ውጪ። እድሜ ልከኝ ስመኘውም የኖርኩት አብሬው የኖርኩት ብዙ ነገር የምመኘው የልጆች አባት እንዲሆን ፈልገው ሰው ነው። ስለዚህ እኔ እዛ ጋር የታየኝ በቃ በሆነ ምክንያት ከዚች ልጅ ጋር ሆኗል። ነግሬዋለሁ አይደል? ሰምተኛል። እኔ በቃ ራሴ ችግር ልፍታ። እኔ ማን እንዴ ነግሬዋለሁ። ለሱም እኮ ሳሚ አይደል? እኔ ያገባሁት አንተ ነው እንጂ ቤተሰቦችህን አይደለም። ማንን ጣልቃ አይገባም ብዬ ለማስማማት ሞክሬያለሁ። እሱ እንግዲህ አንዴ ልቡ ሌላ ቦታ ሄዷል። የሱን ህይወት ለማዳን ራሱ እኔ ምንድነው አንቺና እሱ ያላችሁን ግንኙነት ማወቅ ፈልጋለሁ እዚህ እርምጃ ውስጥ እኔ ከመግባቴ በፊት። ኧረ እኔ ህመሜ ላስታመበት ሁሉም ሰው ይመጣል። እናትየውም አንተም ሁሉም ሰው። ኧረ ባካችሁ እሱ እንደዚህ አይነት ነገር ፈጽሞ እንደማያውቅ ከኔ በላይ የሚመሰክር ሰው አለ ብዬ አላምንም። ምክንያቱም አብረን እኮ ነው ያደገን ከልጅነት ጀምሮ እኮ ከኤሌመንታሪ ጀምሮ አብረን የተማረን የጀመርነው ራሱ ኤሌመንታሪ ላይ ያለ ነው። ስለዚህ የዛን ጊዜ እኔ እገታ አይደለም እናንተ ናችሁ ያንን ስያሜ የሰጣችሁት። እኔ ባለቤቴ ነው። ቤት ይቀመጥ እንነጋገር። 9 ወር 10 ወር ምናምን እንደዚህ በእንደዚህ አይነት ሁኔታ ትቶኝ ወጥቶ አያውቅም። ስለዚህ ቤት ይቀመጥ እንነጋገር ነው ያልኩት። በእርግጥ እሱ አልመጣም፣ ግን ደግሞ በእርግጠኝነት ከሰው ውጭ ይህን ነገር ሊያደርጋቸው የሚችል ሰው የለም። ወንድማ ነው ሊሆን የሚችለው። 3 ሆኖ ነው የወሰዱት። 3 ሆኖ መጡ ወሰዱት። በቃ ምን ልብሱን እንኳን ጃኬት እንኳን እስኪያደርግ ድረስ አልፈቀዱለትም። መጥቶ በቃ ያደፉ ነው ይዘውት የሄዱት። ጎረቤቶች፣ ሰዎች፣ ሁሉ ነገር ሚዲያ ወጥቷል፣ አደባባይ ወጥቷል። ገባ ጓደኞቼ፣ ጎረቤቶቼ እንዳያውቁ የምፈረውን የነበረው ጉዳይ አሁን ዓለም እያወቀው። እድሜ ልኬን እኔ እኮ እሱን ስጠብቅ ነው የኖርኩት። ከልጅነት ጀምሮ አብረን ያደግን አብረን ነበርን። እቺ ሰይጣን መታ ነው ማላችን ላይ ይሄን ሁሉ ነገር ያመጣችሁ። ህግ አግባብ እሱን ያልጠየቅኩበት ምክንያት ምንድነው ካልሽኝ፣ አንቺና አንቺ ብቻ ነሽ። አንቺን ተረድቼሽ ያለሽበትን ችግር ተረድቼ እሱም ካለሽበት ችግር አንጻር ካለበት ጭንቀት አንጻር ነው ይሄን ሁሉ ነገር እያደረገ ያለው በሚል እሳቤ እንጂ ስቱዲዮ መጥቶ እንደዛ ሲበጠብጥ በህግ ላስይዘው ይችል ነበረ። እኔና እሱ መለየት አንችልም። እሱ ባይወደኝ እንኳን እኔ እወደዋለሁ። እኔ እሱን ለማግኘት መክፈል ያለብኝን ዋጋ በሙሉ ከፍላለሁ። ገብቷል? ይሄ ግልጽ ነው። ስለዚህ አሁን ስለሷ ምናምን የሚያገባኝ ነገር የለም። እኔ አሁን የምፈልገው እሱ ደህና እንዲሆን ከህይወቱ ሙሉ በሙሉ ከነ ወንድማ እንድትወጣልኝ ነው የምፈልገው። ዳንኤልን አውጣውና ከዚህ ውስጥ እንትን እንበለው ነው ማለት። አንተ ከህግ በላይ አይደለም። የህግ አካላትንም ይዤ ነው ወጣ። አንተ አስገድደኝ። ህግ አትበል፣ 10 ህግ አትበል፣ 10 የህግ አካላትንም ይዘን ምን ማለት ነው? ምንም አይነት ታርጌ አላውቅም። ምን ማለት ነው? ማለት በተሳሳተ መንገድ ተረድታችሁት ይሆናል እንጂ እሱ አፉ ሞልቶ እንደዚህ ይላል ብዬ አላስብም። የራሴ ብዙ ነገሮች አሉብኝ፣ ያሳስበኛል። በቃ ይሄኛው ነገሪ ካልተሳካ ካልሆነ እኔ ሴት ነኝ። ገባ ስለወደፊት ህይወቴ እኮ ያሳስበኛል። እንደዚህ ያደረገችኝ በቃ እንደዚህ ሲል በቃ ችግሩ ከራሴ ነው ብሎ ያስብ ነበር። እኔ ደግሞ ስለምወደው ምናልባት አንድ ቀን ወደ እኔ ይመለሳል ብዬ ስለማስብ በቃ ምንም ነገር እንትን አለው ይመጣል። በቃ ማን ዳንኤልና ሲነኪኝ ሳሚ እንደውም አትወጣይ ከዚህ ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ሰላም ጤና ፍቅርን የምመኝላችሁ እኔ ሳምሶን ተካ ነኝ። ይህ ዞላ ቲዩብ ነው። እንግዲህ ባለፈው ቪዲዮዎች እንደተከታተላችሁት ብዙ ታምራዊ የሚመስሉ ነገሮች ተከስተው ነበረ። ከተፈጥሮ እክል አንስተን እስከ ታጋች እና አጋች ድራማ አንስተን ብዙ ነገሮች አሳልፈናል ባለፈው ቪዲዮ። አብዛኞቻችሁ እንግዲህ ባለፈው ቪዲዮም የዞላን የጤና ሁኔታ በየቀኑ ስትጠይቁኝም ነበረ። ጎን ለጎን ካለው ታሪክ ጎን ለጎን ማለት ነው። እንግዲህ ዞላ ጋር ከደቂቃዎች በፊት
በስልክ አውርተን ነበር፣ ተገናኝተን ነበረ። በፍጹም ጤንነት ላይ ይገኛል። እሱም በጣም ሰላማዊ የሆነ የጤና ሁኔታ ላይ ይገኛል። ከድምፁም እንደሰማሁት እሱም አውርቶኝ እንዳረጋገጠልኝ በፍጹም ጤንነት ላይ ይገኛል። እንግዲህ ወደኛ ታሪክ ስንመለስ ደግሞ ከዚህ ቀደም እንደምታስታውሱት በነበረን ቪዲዮዎች ላይ በነበረን ታሪክ ላይ የባለታሪካችን ባለቤት ወይም ደግሞ የባሏ እናት መተው ከዚህ ቀደም አውርተን ነበረ። በእሷ ጉዳይ ላይ እንግዲህ ወቀሳም ሲያቀርቡላት ነበረ ከዚህ በፊት እንደተከታተላችሁትም። እንዲሁም ደግሞ እህት ነኝ ብላ የመጣችው ሴት እህት እንዳልሆነች እናትየው አረጋግጠውልን ነበረ። ነገር ግን ይሄ ሆኖ ሳለ ከዚህ ስቱዲዮ ከመግባቴ ከደቂቃዎች በፊት እሷ ደውላልኝ በጣም በአስቸኳይ እፈልግሃለሁ ብላኝ ነበረ። ለዛም እንግዲህ ተቀጣጥረን እዚህ ስቱዲዮ እሷን እየጠበኳት ያለውበት ሁኔታ ነው ያለው። ለምን እንደፈለገችኝ እውነት ለመናገር አላወኩም፣ ግን ደግሞ ምን እንደተፈጠረ ስለማላቅ የእሷን እንትን ኢግኖር ማድረግ አልቻልኩም። ምክንያቱም በጣም ድምጿ ውስጥ ድንጋጤ ነበር እየሰማኝ ነበረው። ለዛ እንድትመጣ አድርጌያለሁ። እሷን እንግዲህ እየጠበቅን ነው የምንገኘው። እንግዲህ እንደምታስታውሱት በጣም የሚያሳዝን ሁኔታ ነበረ የተፈጠረው። የቤዛ ሁኔታ እንዳያችሁት ነው። እናትየውም የባሏ እናትም ሲወቅሷት ነበረ። ወንድሟም እንግዲህ ሊያዥ ገላጋይ አስቸግሯል፣ ሊሰማት አልቻለም። እሷ በምትፈልገው ሁኔታ ነገሮች እየሄዱ አይደለም። ባልየውም እንግዲህ ፈታሻለሁ ብሏል። ከዚህ በኋላ አብሬሽ መሆንበት ምክንያት የለም ብሎን ነበረ ከዚህ በፊት እንደምታስታውሱት። እንግዲህ በጣም ብዙ ነገሮች፣ አደገኛ የሆኑ ነገሮች በህይወቷ ውስጥ በድንገት ነው የተፈጠረው። እውነት ለመናገር በጣም የምታሳዝን ሴት ነች። ምክንያቱም ባላወቀችበት የእሷ ምርጫ ባልሆነበት ሁኔታ ነው ይሄ ሁሉ ነገር እየሆነ ያለ ነው። በእውነት ተመልካቾችም ከጎኗ ስለሆናችሁ በኮሜንት ብዙ አስተያየት ስትሰጡ ነበረ፣ ሀዘናችሁን ስትገልጡላት ነበር፣ ስታበረታቷት ነበረ። ይሄ ደግሞ በእውነት በጣም የሚያስመሰግናችሁ ነው። ተመልካቾቻችንን በዚህ አጋጣሚ እጅግ በጣም ልናመሰግናችሁ እንወዳለን። እንግዲህ ከዛሬ አብራችሁኝ ከቆያችሁ እስከ መጨረሻው ድረስ ከመግቢያው ላይ ባያችሁት የተቆራረጡ ቪዲዮዎች ሙሉ ለሙሉ በዚህ ቪዲዮ የምታገኙት ይሆናል። አብራችሁን እንድትቆዩ ስጋብዛችሁ እንግዲህ ሼር፣ ላይክ፣ ኮሜንት እያረጋችሁ ኮፒ ሊንክ እያረጋችሁ አብራችሁ እንድትሆኑ በተለይ ደግሞ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ እየጋበዝኳችሁ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ እላለሁ። ይህ ዞላ ቲዩብ ነው። እኔ ደግሞ ሳምሶን ተካ ነኝ። እስከ መጨረሻው ድረስ አብራችሁን ቆዩ። ወገን የለም ማዘር ይረጋጉና እናወራ። ሴት ነኝ አውቃለሁ፣ ግን ደግሞ እኔ ስለሷ አሁን ስላለችበት ሁኔታ የሚያገባኝ ነገር የለም። ምክንያቱም ወዳና እያወቀች ያደረገችው ሆን ብላ ያደረገችው ነገር ስለሆነ ስለሷ ምንም አያገባኝ። እናት ናት ምናምን ሄደን መጠየቅ ነበረብን፣ ግን በቃ እዚህ ጋር ያለው ችግር ወደዛኛው እንዲሄድም አላደረገኝም ነበርና ደግሞ የእሱም ቸልታ ሲኖርበት በቃ እንዴት ነው እንሂድ ወይ እንደዚህ ምናምን ስለው በቃ አይ ቆይ ከዛሬ ነገ ምናምን ሲል እንደምታየው ቀስ እያለ የኛም ችግር እየባሰ እንግዲህ አሁን ያለውን ደረጃ ላይ ደረሰ። ማለት አእምሯ ልክ አይደለም። አእምሯ ልክ እስከሆነ ድረስ እኮ ይህን ነገር ሴትነቷን እኮ በደንብ ማወቅ የምትችል ሰው ነች እኮ። ትልቅ ሰው ነች እኮ አይደለ እንዴ? ሕፃን ልጅ አይደለችም። እንዴት ነው ይህንን እሷ አላታውቅ የምትችለው? ዝም ብላ በራሷ አይደለ እንዴ ይህን እንጂ ላሽከርክረው ሃይማኖትን ቀይረ ያስገባችሁ። ይፋቱ፣ እውነቱን ይፋቱ። ቢፋቱ ነው እንደስ። እኔ ቀጥተኛ ጥያቄ ልጠይቅሽ። አሁን አንቺ የዳንኤል እህት ካልሆንሽ ምንድነው ያንቺ ታሪክ በዳንኤል ህይወት ውስጥ? ይሄን እንድታስረጅን ነው የምንፈልገው። እሱን ይቅር ይበል ዛሬ አገባ አንድ 9 ወር ይሆነዋል። በዚህ መካከል ውስጥ እንደው ጥቂት ነው እንደው በቀን 2-3 የሚደውልልኝ ነው የነበረው። በ2 ወርም በ1 ወርም 2-3 የሚመጣ የነበረው እሷን ከገባ ጀምሮ መጥቶ አያውቅም፣ ጠይቆኝ አያውቅም። እስከዛሬ እኮ እሱ በቃ ትዳር ይዟል፣ አግብቷል፣ ልጅ መውለድም ነበረበት። ብዙ ነገር እኮ ከሱ ደስተኛ ህይወት መኖር ነበረበት በዚህ ሰዓት። ግን ደግሞ ነገሮች በዛ መንገድ አልሄዱም። በዛ መንገድ እንዳይሄዱ ያደረጋቸው ነገር ደግሞ የእሷ ነገር ነው። እያወቀች ወደ ትዳር አስገባችው፣ ወደ በቃ ወጥመድ ውስጥ በሙሉ አስገባችው። በቃ ማንም የሚረዳኝ የሚልም ሁሉም ሰው እኔ ነው የሚያውቀው። በቃ የኔነት እኔ ፈልጌ አላመጣሁት፣ አላወኩ ይሄን ነገር። እኔም እንኳን አሁን ነው ያወኩት አይደለ? እነሱ ይዞ መተው መፍትሄ እንፍጠር ብሎ መተው ሄዶ ሚዲያ ይወጡ ተው ገበናችን አይውጣ ብዬ ስንት ነገር ተናገረ። የኔነት ስለኔ ማንነት ማወቁ አይጠቅምህም። እህቱ ነኝ ብያለሁ። ማመን ካለብህ እመን፣ ካለበለዚያ የራስህ ጉዳይ። እንደጀመርሽ እዛው ጨርሽ። ለብቻችሁ አለ ጀመራችሁት፣ እዛው ጨርሽ። ግን
ወገን የለውም ዘር የለውም ብለሽ ከነ ወንድሞች ከነ ቤተሰቦች መታንገላችሁን ነግሬሻለሁ። እኔ ጀግና ዘመዶች አሉኝ። አንድ እህቱ ነኝ ብላ የመጣች ሴት ነበረች ከዚህ ቀደም ሳወራ ሰምተውኝ ከሆነና እንደው እርሶ ከሱ ውጪ ሌላ ልጅ አሉት? እሱ እኮ አፍቅሯታል። ፍቅር ደግሞ መጥፎ ነገር ነው። በፍቅሩ በደካማ ጎኑ ገባች፣ በእጇ ውስጥ አደረገችው። በቃ ይሄ ምክንያት አይሆንም። ልጅ መውለድ የለባትም ስል የልጁን ጉር ደግሞ ይኸው እንትን ማተናት ምንም የሌላት ናት። ገና በሕክምና ሐኪም ዘንድ ሄዳ ገና ትወልዳለች ምናምን እያሉኝ ነው። እኔ ግን እውነቱን አውቄ ወደ ሀገሬ መመለስ ይሻለኛል ብዬ ነው የመጣሁት። እናንተ ጋር በደንብ አስቡበት። እናንተም ደግሞ ሳትጫኑት የራሱን ውሳኔ እንዲወስን ነው እንጂ እኔ ልወስንለት አላልኩም። ግን ደግሞ ትክክለኛው ውሳኔ መወሰን የሚችለው እሷ ከጎኑ እስከራቀች ድረስ ብቻ ነው። ሰርጉ ስቀር እናትህ ለምን ቀሩ የኛ ደስታን አይወዱም ወይ ብለሽ ጠይቀሽ እሱ እንኳን እምቢ ቢልሽ አንቺ ጭክን ብለሽ መተሽ ምን ሆኖ ቀሩ ለምን እንዲያረጉ ብለሽ መቻልሽ? የጎረቤት መዛበቻ እኮ ነው ያረግሽ። ስለ ዳኒ ቤተሰቦቹ ብቻ አይደለም የሚመሰክሩለት፣ የአካባቢው ሰው ጓደኞቹ። የሚወደድ የሚከበር በእምነቱ ላይ ጠንካራ የሆነ ልጅ ነበረ። አሁን ግን እሷን ካገኘ በኋላ ሁሉም ነገር ተቀይሯል። አይ እንግዲህ ያላባት ያሳደኩት ልጅ የሴት ልጅ ነኝ ብሎ ነው ያስደፈረኝ ሃይማኖትን የቀየረው ብዬ ዝም አልኩ። ምን እላለሁ? ሀዝኝ ዝም አልኩ። ወገን የለም ልጅ ማዘር ይረጋጉና እናወራ። እንግዲህ ውድ ተመልካቾቻችን በመግቢያው ላይ ልገልጽላችሁ እንደሞከርኩት ፍቅር ወደ እኔ ልትመጣ እንደነበር ነግሬያችሁ ነበረ። እንግዲህ እንደተደዋወልና ሳውቂያችሁ ነበር። በዛ መሰረት እንግዲህ ፍቅር ከጎኔ ትገኛለች። ስላለው ነገር እስኪ የመጣሽበትን ምክንያት እንደው ቀለል አድርገሽ አስረጂን። ይኸውልህ ነግሬሃለሁ እኮ የመጣሁበት ምክንያት እኮ ነገርኩህ አይደል እንዴ? በቃ ወስደውታል እኮ ነው የምልህ። ማን የወሰደው? እኔ አላውቅም። ምናልባት የሷ ሰዎች ይሆናሉ፣ ወንድሟ ሊሆን ይችላል። በቃ 3 ነው መጥቶ ወሰዱት። አብራችሁ ነበራችሁ ማለት ነው? አዎ እኔ ጋር ነበረ። አሁን በእናትህ እንድረስለት። አሁን እዚህ የምናወራበት መድረስ አይደለም። ይኸውልሽ ፍቅር ተረጋጊና አውሪ። እዚህ የምናወራበት ጊዜ አሁን እሱ ምን እያደረጉት እንደሆነ በምናውቃለን። የሆነ ነገር አድርገውትስ ቢሆን ስለተፈጠረው ነገር ቀለል አድርገሽ ንገሪኝ። ምንድን ነው የተፈጠረው? ይኸውልህ እኔ ጋር ነበረ። በቃ ወዲያውኑ ነው ነገሩ እንደተፈጠረ ለእናንተ የደወልኩላችሁ። እኔ እንደውም በቃ ለእናንተ ለመደወልም ፈቃደኛ አልነበርኩም። ምክንያቱም በቀደም የተፈጠረውን ነገር ታውቃለህ። ግን ደግሞ ግዴታ መደወል ነበረብኝ እኮ። ምንድን ነው የሆነው? የእሷ ወንድም ነው ከመሀላቸው አሁን አንቺ እያልሽኝ ያለሽው 3 ሰዎች ወሰዱት ነው እያልሽኝ ያለሽው? በእርግጥ እሱ አልመጣም። ግን ደግሞ በእርግጠኝነት ከሷ ውጭ ይህን ነገር ሊያደርግ የሚችል ሰው የለም። ወንድሟ ነው ሊሆን የሚችለው። 3 ሆነው ነው የወሰዱት። 3 ሆነው መጡ ወሰዱት። በቃ ምን ልብሱን እንኳን ጃኬት እንኳን እስኪያደርግ ድረስ አልፈቀዱለትም። መጥተው በቃ እያደፉ ነው ይዘውት የሄዱት እኮ። እሺ አሁን ተረጋጊና አውሪኝ። ምክንያቱም አሁን ለተመልካቾችም ግልጽ ለማድረግ ከዚህ ቀደም በነበረው ቪዲዮዎችን ላይ ያንቺን ሁኔታ አሳማኝነትሽን ምንም እንትን እያልሽን አይደለም። ከዚህ በፊትም በነበረው ቪዲዮ እንደምታስቡ አሁን እዚህ ጋር እኮ ስለኔ ታማኝነት አይደለም ማውራት ያለብህ፣ ለሱ መድረስ ነው ያለብን አይደል? አሁን የሱ ትዳር አደጋ ሆነሽ እያለሽ ነው እኔ ጋር የመጣሽው ነው እያልኩሽ ያለሁት። ስለዚህ እኔ አንቺን መረጃ ወስጄ ምንም እርምጃ መውሰድ አልችልም ነው ያልኩሽ። አሁን እኔ ስለ ትዳር አደጋነት አይደለም እያወራሁ ያለሁት፣ ስለ ሰው ህይወት ነው እያወራሁ ያለሁት። እሺ ከሱ ጋር ስላለሽ ግንኙነት ቀለል አድርገሽ ንገሪኝ። ምንድነው ከሱ ጋር ያለሽ ግንኙነት? ቆይ ምንድነው አንተ እኔን ያለመንገበገበህ ነገር ምንድነው? ምንስ ነው? እውነቱን መውጣት ስላለበት ነው። የምትነግሪኝ ከሆነ ንገሪንና ያለውን ነገር ለተመልካችን ግልጽ አድርጊና ወተን የሱን ሁኔታ እንከታተለው። አሁን መጀመሪያ የሱን ህይወት ማዳን አለብን። ከዛ የሱን ህይወት ለማዳን ራሱ እኔ ምንድነው አንቺና እሱ ያላችሁን ግንኙነት ማወቅ ፈልጋለሁ እዚህ እርምጃ ውስጥ እኔ ከመግባቴ በፊት። እሺ ምንድነው የምፈልገው? ምንድነው ያለሽ ግንኙነት ከሱ ጋር ንገሪኝ። ዝም ብለህ ማያገባ ነገር እኮ ማያገባኝ አይደለም። እኔ ማወቅ አለብኝ። ለባለቤቱም ይሄ ነገር ግልጽ መሆን አለበት። ቀጣይ ህይወቷ እንድትቀጥል ግልጽ ሊሆንላት ይገባል። ላያገባሽ ይችላል። ስለሱ ያገባሻል አይደል? ስለሱ ያገባሻል አይደል? ስለሱ ያገባኛል እኮ። ስላለሽ ግንኙነት ንገሪኝ ነው እያልኩ ያለሽ። ምንድነው ከሱ ጋር ያለሽ ግንኙነት ምንድነው? በቃ ለኔ አስፈላጊ ሰው ነው እሱ። ምንድነው ያለሽ ግንኙነት? ስላንቺ አስፈላጊነት አይደለም እያወራሁ ያለሁት። ያላችሁ ግንኙነት ምንድነው? ይኸውልህ እሱ የሆነ ነገር ሆኖ እኔ መኖር አልችልም። አሁንስ ግልጽ ነው? ግልጽ ነው። ስላለሽ ግንኙነት ንገሪኝ እያልኩሽ ያለሁት። ከሱ ጋር ያለሽ ግንኙነት ምንድነው? መቼ ነው የተጀመረው? ከሱ ጋር ያለሽ ግንኙነት ግልጽ አድርጊልን፣ ለተመልካችን ግልጽ አድርጊላቸውና ከዛ በመቀጠል ደግሞ ወደሱ ህይወት የምናደርገውን ነገር ሄደን የምናደርግ ይሆናል። ፍቅረኛዬ ነው። ፍቅረኛዬ ነው?
ምን ያህል ጊዜ ቆያችሁ በዚህ ፍቅር? እድሜ ልኬን እኔ እኮ እሱን ስጠብቅ ነው የኖርኩት። ከልጅነቴ ጀምሮ አብረን ያደግን አብረን ነበርን። እቺ ሰይጣን መታ ነው ማላችን ላይ ይሄን ሁሉ ነገር ያመጣችሁ። አሁን በቃ ብሊስ ነገርኩ አይደለሽ? ይሄ በጣም አስደንጋጭ ነገር እኮ ነው እያወራሽኝ ያለሽው። ምንድነው አስደንጋጭ የሆነው ነገር? እዚህ ጋር ባሏን አታቁጭ ብላ ጨለማ ውስጥ የተቀመጠች ሴት አለች። አይመለከተኝም። በቃ እኔ ስለሱ አይመለከተኝም። አሁን እንዴት ነው የማይመለከትሽ? ማፈቅረው ሰው ነው እዚህ ጋር ይጋወራ። እንዴት ነው የማይመለከትሽ? እሺ ንገሪኝ፣ ከሱ ጋር ስላላችሁ ግንኙነት ንገሪኝ። ምን ያህል ጊዜ ቆያችሁ በዚህ ግንኙነት? ከሷ ጋር አብሮም እያለ ተገናኙ ነበር? ይኸውልህ እኔ ከልጅነቴም ጀምሮ የማፈቅረው ሰው ነው። አብረን ያደግን አብረን ይኑርን። ግን በቃ መጣች፣ የሆነ ሰዓት ላይ መጣች፣ በህይወቱ ገባች፣ ሁሉን ነገር አስተወችው። አሁንም ህይወቱን አበላሸችው። አሁንም የተበላሸውን ህይወት ለማስተካከል ነው እየሞከርኩ ያለሁት። ከዚህ ነገር እንዲወጣ ነው እኔ ማድረግ የምፈልገው። ምክንያቱም እሱን የሆነ ነገር ሆኖ እኔ መኖር አልችልም። በጣም ነው የምወደው። ለሱ ብዙ ነገር ዋጋ ከፍያለሁ። ገባ? ስለዚህ አብረው እያሉ ትገናኙ ነበር ማለት ነው ከሱ ጋር? እሱ አሁን እዚህ ጋር ምን ያደርግልሃል? ለልጅቷ ይሄ ነገር ግልጽ ሊሆንላት ይገባል። ቀጣይ ህይወቷ እኔ ስለሷ አያገባኝም። ላያገባሽ ይችላል አንቺ። እሷ ግን ስለሷ ህይወት ያገባታል፣ እኛም ያገባናል። ይኸውልህ እኔና እሱ መለየት አንችልም። እሱ ባይወደኝ እንኳን እኔ እወደዋለሁ። እኔ እሱን ለማግኘት መክፈል ያለብኝን ዋጋ በሙሉ ከፍላለሁ። ገብቶሃል? ይሄ ግልጽ ነው። ስለዚህ አሁን ስለሷ ምናምን የሚያገባኝ ነገር የለም። እኔ አሁን የምፈልገው እሱ ደህና እንዲሆን ከህይወቱ ሙሉ በሙሉ ከነ ወንድሟ እንድትወጣልኝ ነው የምፈልገው። ቆይ እናንተ የህግ አካል አላችሁ አይደል? አጋዥ። ቆይ ለምንድን ነው ከዚህ ነገር ወንድሟንስ ቢሆን የማታስሩት? ወይ እንዴ በትክክለኛ መንገድ ነው ነገሮች መሆን ያለባቸው ነው እያልኩሽ ያለሁት። እኛ የሰውን መብት ተጋፍተን በማይሆን መንገድ ምንም ነገር አናደርግም። ይገባሻል እምልሽ? ይኸውልህ አሁን እኔን እዚህ ጋር ምንሽ ነው ምናምን እያልክ ከማፋጠጥ ይልቅ ለሱ ብትደርስለት ይሻላል። ለሱ መድረሱ እንደርሳለን፣ ችግር የለውም። ከዚህ ቀጥሎም አሁን ከአንቺ ጋር ወሬያችንን ከጨረስን በኋላ ቀጥታ ወደዛ ነው የሚሄደው። ጉዳዩን ስለማጣራት ነው የምናደርገው። ግን እኔ ነገር አለ። ምንድን ነው የምፈልገው ነገር? ነገርኩ እኮ አይደለ ያለውን ነገር። ለምን ይሄን ዋጋ እየከፈልኩ እንደሆነ። ቆይ አንድ ይሄን ያህል ልትከፍል ትችላለች? ፍቅር ሲሆን ግን ከባድ ነው ማለት ማድረግ ያለብኝ ነገር እንኳን እያወቅኩኝ አይደለም። ገብቷል? እሺ ይኸውልሽ ፍቅር ተረጋጊና አውሪ። ከዚህ ቀደም ይሄን ኬዝ ወደኛ ይዞ ሲመጣ ይሄንን ኬዝ እኔና ዞላ ጋር ይዞ ሲመጣ ዳንኤል እኔ በህይወቴ ግብረ ስጋ ግንኙነት አድርጌ አላቅም፣ የትዳር አጋሪን ያገኘኋት ቸርች ውስጥ ነው፣ በቸርችን የተጋባ ነው ሲለን የነበረው። ይሄ እንግዲህ የእሱ መረጃ ነው፣ ለእኛ የሰጠን ነው። ዋሽቷል ላልዋሸም እኔ ማውቀው ነገር የለም። እንዴ ምን ማለት ነው? ምንም አይነት ግንኙነት አድርጌ አላቅም ምን ማለት ነው? ማለቴ በተሳሳተ መንገድ ተረድታችሁ ይሆናል እንጂ እሱ አፉ ሞልቶ እንደዚህ ይላል ብዬ አላስብም። ይሄ እንግዲህ ቪዲዮቻችንን መልሰሽ ብትከታተያቸው ያለውን ከኔና ከሱ ጋር ያለውን ቃለ ምልልስ ዩቲዩብ ላይ የምታገኙ ነገር ነው። ስለዚህ እሺ አብረን ማደጉስ የድሮስ ሌላው ነገር ሲቀር ካገባ በኋላ ራሱ እኔ ጋር ይመጣል ነበር እንዴ? በትዳር ላይ ያለ አብራችሁ አንቺ ጋር ነበር። በቃ የተፈጠረው ነገር ዲቴል ያንዳንዱ ነገር ሁሉን ነገር ይነግረኛል። እንደዚህ ተፈጠረ፣ እንደዚህ ሆነ፣ እንደዚህ ያደረገችኝ በቃ እንደዚህ ሲል በቃ ችግሩ ከራሴ ነው ብሎ ያስብ ነበር። እኔ ደግሞ ስለምወደው ምናልባት አንድ ቀን ወደ እኔ ይመለሳል ብዬ ስለማስብ በቃ ምንም ነገር እንትን አለው ይመጣል። በቃ ይሄ ማለት ምንም ነገር አላደረግንም የሚለው ነገር ምን ለማለት ፈልጎ እንደሆነ እኔም አልገባኝም። እንግዲህ እኔ ስለዚህ ነገር እርግጠኛውን የማውራት አልችልም። ምናልባት እንግዲህ ትዳሬ ይሰምርልኛል ብሎ ባሰበው መንገድ የራሱን መረጃ ሸሽጎ ከአንቺ ጋር ያለውን ግንኙነት ሸሽጎ ለእሷ ስለቀረበ በዛ መልኩ ወደኛ መጥቶ ሊሆን ይችላል። ስለዚህ ነገር እርግጠኛውን መናገር አንችልም እሱ ካላወራ በስተቀር ማለት ነው። ግን ከአንቺ ጋር ያለውን ግንኙነት ግልጽ እንዲሆን ከምፈልግባቸው ምክንያቶች አንዱ ይሄ ነው። ምክንያቱም እቺ ልጅ በድንግልና እንዳገባት ነው የምታውቀው። እሷም ድንግል ሆና ነው ያገባቸው። ስለዚህ የሚመለከተን ጉዳይ ነው የሚሆነው። ገብቶሻል እምልሽ? አይደለም እንደሱ በጭራሽ ሊሆን አይችልም። እኔ በእርግጥ ስለ ፕሮቴስታንት እምነት ምንም ማውቀው ነገር የለም። በድንግልና ምናምን የሚባለው ነገር እኔ ማውቀው ነገር የለም። ግን ደግሞ እሱ እንደዚህ አይነት ነገር ፈጽሞ እንደማያውቅ ከኔ በላይ የሚመሰክር ሰው አለ ብዬ አላምንም። ምክንያቱም አብረን እኮ ነው ያደግን። ከልጅነት ጀምሮ እኮ ከኤሌመንተሪ ጀምሮ አብረን የተማረን የጀመርነው ራሱ ኤሌመንተሪ ላይ ያለ ነው። እኔ እንደው በጣም ቀለል ላድርግልሽ እና ይሄንን ጉዳይ ከእሱ ጋር ባለሽ ግንኙነት ከእሱ ጋር ባለሽ ከትዳር በፊት በነበረሽ ግንኙነት የፍቅር ግንኙነት ነበራችሁ አይደል? አዎ። ስለዚህ ሲያገባ ተለያያችሁ ማለት ነው? ሲያገባ በቃ እኔ ምን እንደሆነ ምን እንደነካው አላውቅም። በፊት ስልክ የምናወራ የነበርን ሰዎች እኔን ኢቨን እንኳን አንድ ቀን ሳያወራኝ ማለት ይችሉ ነበር። ግን እንዳስነካቸው አላውቅም። በሆነ ጊዜ
ከ10 ወር ምናምን በፊት በቃ ዘጋጋኝ። ከዛ ወዲያውኑ አገባ ተባለ። ቤተሰቦቹም ደስተኛ አልነበሩም። ምክንያቱም ቤተሰቦቹ እዛው ሀገሩ ላይ ምናምን እንዲሰረገን ፈልጉን ባለፈውም እንዳልኩ። ግን ደግሞ እሱ በቃ በሆነ መንገድ አገባ። በዛ ላይ ሌላ እምነት ያላት ሴት ነው ያገባው ምናምን። ምን እንዳስነካቸው አናውቅም። ስለዚህ እንደው በጣም ግልጽ ለማድረግ ለተመልካችም በዚህ ሁኔታ ከሱ ጋር ከተለያያችሁ በኋላ ተመልሶ ሲመጣ ትዳር ላይ ሆኖ ስትገናኙ እንዴት ነው ለመቀበል የቻልሽው? እንዴት ተቀበልሽው? ይኸውልህ እዚህ ጋር እኮ ያዝነው ቁም ነገር ነው፣ ፍቅር ነው። ፍቅር ደግሞ መጥፎ ነገር ነው። እኔ ከልጅነቴ ጀምሮ ሌላ ወንድ አላውቅም ከሱ ውጪ። እድሜ ልከኝ ስመኘውም የኖርኩት አብሬው የኖርኩት ብዙ ነገር የምመኘው የልጆች አባት እንዲሆን ፈልገው ሰው ነው። ስለዚህ እኔ እዛ ጋር የታየኝ በቃ በሆነ ምክንያት ከዚች ልጅ ጋር ሆኗል። የሆነ ቀን ግን ተመልሶ መጥቶ ህይወቱ ከኔ ጋር እንደሚሆን እርግጠኛ ነኝ። ስለዚህ በቃ ሲመጣ እሱን እንዴት ነው ላልቀበለው የምችለው? ሲመጣ አቀበለዋለሁ። በቃ አጽናንቸው 2-3 ቀን አድሮ እኔ ጋር ይሄዳል። በቃ እንግዲህ ይህንን ጉዳይ ስትነግሪኝ በጣም አስደንጋጭ ነው። ምክንያቱም ከዚህ ቀደም ቤዛን ስናወራት በ10 ወር የትዳር ቆይታ ውስጥ ገና ዛሬ ለመጀመሪያ ጊዜ ከቤት ውጭ አደረ ነው እያለችን የነበረው ቤዛ። በጭራሽ እንደሱ አይደለም። በእርግጠኝነት ከወር አንዴ ይመጣል። በእርግጠኝነት ልነግርህ የምችለው ነገር ከወር አንዴ ይመጣል እኔ ጋራ። ከዛም በቃ ያለውን ነገር ዲቴል እምልክ ወደ አሁኑ ነው እንደውም ያለውን ነገር ሙሉ በሙሉ የነገረኝ እንጂ በቃ ደስተኛ አይደለም እንዴ በትዳርህ ምናምን ስለው በቃ እወዳታለሁ ግን ደግሞ ምናምን የሆነ ችግር እንዳለ እርግጠኛ ነበርኩ። ግን ደግሞ እኔ በዚህ ጊዜ ይሆናል ብዬ አላሰብኩም ነበር። አሁን ላይ በቃ ነገሩ እንደዚህ መሆን ከጀመረ በኋላ ነገር በቃ ሁሉንም ነገር እኔ ደግሞ ይሄ ነገር ለኔ ደግሞ ጥሩ አጋጣሚ ነው። ያው ሴት ልጅ ነኝ አውቃለሁ። በእንደዚህ የምመኝ ሰውማ አይደለሁም። ግን ደግሞ አንዴ ተፈጥሯል። ይሄ ደግሞ እንደ አንድ አፍቃሪ ጥሩ እድል ነው ለኔ። ስለዚህ ምናልባትም የልጅነት ፍቅሬና መልሼ የማገኝበት መንገድ ይሆናል ብዬ ነው ያሰብኩት። ስለዚህ ራስሽን አድቫንቴጅ በዚህ ክፍተት ተጠቀምሽ ማለት ነው? አዎ፣ ምክንያቱም እሱ እንዲጎዳ ኢቭን እንኳን ከኔ ጋር አብሮ ባይኖር ከኔ ጋር ትዳር መመስረት ባንችልም እንዲጎዳ በጭራሽ አልፈልግም። ግን ደግሞ አሁንም ልነግር የምችለው ነገር ከዚች ልጅ ጋራ ይቀጥላል ማለት ከዚች ልጅ ጋራ ሆነ ማለት የአሁኑ ትንሽ ነገር ነው። የአሁኑ ህይወት መበላሸት ምናምን ትንሽ ነገር ነው። ህይወትን ሊያሳጣው ይችላል። ምክንያቱም እያያችሁ ነው። ነገርኩህ እኮ ወንድሟ እኮ መጥቶ ጃኬት እንኳን እንዲለብስ አልፈቀደለትም። እያጣደፈ ነው ይዞት ሄደው። 3 ሰዎች ላከ። ማንም ሊሆን አይችልም። ወንድሟ ሊሆን ይችላል። ዛሬ እንደዚህ ካደረገ ነገ እንደማይገለው በምን እርግጠኛ መሆን እንችላለን? እንግዲህ ለውድ ተመልካቾችም ግልጽ ለማድረግ እኛ ህግ እንዲሰፍን ነገሮች ሰዎች የተሳሳተ አቅጣጫ ላይ ካሉ ወደ ትክክለኛው አቅጣጫ እንዲመለሱ ነው ማህበረሰባዊ እንቅስቃሴያችንም ስራችንም የሚያስገድደን። ከዚህ በመቀጠል እንግዲህ ወደ ቤዛ ቤት ምናምራ ይሆናል። እንግዲህ ከሷ ተገቢውን መረጃ ያገኘን ይመስለኛል። እዚህ ያለውም ነገር ግንኙነታቸውን ግልጽ የሆነ ይመስለኛል። ከዚህ በኋላ በዚህ ጉዳይ ላይ ቤዛም የራሷን አቋም የምትወስድ ይሆናል ጉዳዩን አይታ። አሁን ግን ቅድሚያ የሚሰጠው ጉዳይ የእሱ ህይወት ስለሆነ የዳንኤል ህይወት ስለሆነ የአጋች ታጋሽ ድራማ እንደዚህ አይነት ተደጋጋሚ የሆነ ጥቃት አንድ ሊባል ስለሚገባው ሊቆም ስለሚገባው ቀጥታ ወደዛ ምናመራ ይሆናል። በቅድሚያ ወደ ቤዛ ቤት እንሄድና ያለውን ነገር አጣርተን ቀጣይ እርምጃዎቻችንን እንግዲህ የምንወስን ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን ቅድም ቃል በገባንላችሁ መሰረት ከቢሮ ወተን ወደ ቤዛ ቤት ያመራን ይሆናል። እንደተከታተላችሁት እንግዲህ የዳንኤል ፍቅረኛ ነኝ ያለች ሴት ከዚህ ቀደም ደግሞ እህት ነኝ ብላ መታ የነበረችው ሴት በእኛ በቢሮ ተገኝታ ያለውን ነገር ስላላቸው የፍቅር ግንኙነትን ጭምር አብራርታልን እንዲሁም ደግሞ እንግዲህ ዳንኤል እንደታገተ ገልጻልን ነበረ። ይህንንም አስታኮ እንግዲህ ለእናንተ ቃል በገባነው መሰረት አሁን በእነ ቤዛ ቤት አካባቢ የምንገኝ ይሆናል። እንግዲህ ይሄ ነገር እንደምትከታተሉት እንዳያችሁት በጣም የተደጋገመ ነገር ነው። በጣም ተደጋግሟል ይሄ ነገር። ስለዚህ ዛሬ የመጨረሻውን እልባት ምንሰጥ ይሆናል ብዬ አስባለሁኝ። እንዳስፈላጊነቱ አካባቢው ላይ ሄደን ካየም በኋላ ያሉትን ነገሮች ምንወስን ይሆናል። እንግዲህ
አስፈላጊ ሆኖ ከተገኘ የጸጥታ ዘርፍ ኃላፊዎችንም የጸጥታ ፖሊሶችንም ምናምን ከጎናችን እንዲሆኑ ለመጠየቅ የምንገደድበት ሁኔታ ሚኖር ይመስለኛል፣ ግርግሩ በጣም ከከረረ ማለት ነው። በቅድሚያ ግን አሁን እነ ቤዛ ቤት ሄደን ከቤዛ ጋር ያለውን ነገር ቀጥታ እንወያያለን። ከዛ ከእሷ ጋር ከተነጋገርን በኋላ ስላለው ነገር እሷ የምታውቀውን ነገር እንድታስረዳን፣ እሷም ካለችበት ደግሞ ቀጥታ ያለውን ሁኔታ እንድትነግረን እናደርጋለን ብለን እናስባለን። በዚህ ሁኔታ እንግዲህ ዛሬ የዚህ የአጋሽ ታጋሽ ድራማ ከዚህ በኋላ እንዳይደገም የመጨረሻውን እልባት እንሰጣለን ብለን ተስፋ እናደርጋለን። እንግዲህ በእነሱ ቤት አካባቢ እንገኛለን። አሁንም ወደዛ እያመራሁኝ ነው። አብራችሁኝ ነው። ቤዛ ምንድን ነው የምታደርጉት እናንተ? ምንድን ነው የምታደርጉት? ዳንኤል የት ነው ያለው? ንገረኝ። እኔ ምን አውቃለሁ? አንተ ምንድን ነው? ይሄ ድራማ መቼ ነው የሚያበቃው? ይሄ ድራማ መቼ ነው የሚያበቃው? ምን ይበልሽ? ሰው አግታችሁ እንዴት ነው እንደዚህ የምታደርጉት? እስከ መቼ ድረስ ነው በዚህ ሁኔታ የምትቀጥሉት? ቤቴን አይደል የመጣው? በስነ ስርዓት ቤትሽ ነው የመጣው እና ጎረቤት ምን ይለኛል? ቤትሽ ቢሆን ሰው የማገት መብት ማንም ማስከሽ ነው። ማናገተው ስለሱ ጉዳይ የምታወራው ይሆናል። አንድ አቋርጠው ካሜራውን። እሺ እንግዲህ ውድ ተመልካቾቻችን በቀደመው ቪዲዮ ላይ እንደተከታተላችሁት እንግዲህ አሁን የምንገኘው በእነ ቤዛ ቤት ነው። እንግዲህ ወሬያችንን ንግግራችንን እንደሱ ሀሳብ ፕራይቬቲካል እናድርግ የሚል ነበረ። እኔ ግን ነው ተመልካቾች የጀመሩትን ታሪክ በአግባቡ ላይቭ ሊከታተሉት ይገባል ብዬ ስላሰብኩኝ ነው በካሜራ ፊት ንግግራችን እንዲሆን ያደረግነው። ግን ሁለታችንም በተሻለን አቅም ለመረጋጋት ሞክረናል። እንግዲህ እንደምታውቁት ጉዳዩ በጣም አስጨናቂ ነው። ይሄ ነገር ኦልሞስት ለሁለተኛ ጊዜ እየተካሄደ ነው። ድግግሞሹ በማናለብኝነት ተነሳስቶ በጣም ብዙ ነገሮች እየተፈጠሩ እንደሆነ ከቀደመው ቪዲዮ አይታችኋል እናንተም እና እንደው አሁን ቤዛም በእናንተ ፊትም ለማውራት እገደዳለሁ ማለት ነው። እንደው እስኪ ስላለው ነገር ንገረኝ። ምንድን ነው ወንድምሽ እየፈለገ ያለው? ምንድን ነው ለማድረግ እያሰባችሁ ያላችሁት? እኔ እኮ ምን እንደተፈጠረ ለምንድን እንደዚህ ይሆን በእንደዚህ አይነት ሁኔታ እየመጣ እንደምትበጠብጠኝ ራሱ ሳሚ እኔ ምንም አላውቅም። ይኸው በስነ ስርዓት ቤት ነው ተቀምጬ ያለሁት አይደል? አንተ ነህ የሆነ መረጃ መተህ ትሰማለህ፣ እዚህ ጋር መተህ የማይሆን አክት ታሳያለሽ። ምን እንደተፈጠረ ወይ አንተ እንደዚህ አውቄያለሁ ካልክ አትነግረንም? ምንድን ነው የተፈጠረው? ዳንኤል ታግቶ ነው ያለው፣ ከቤቱ ተወስዶ ነው ያለው። ይሄ ደግሞ የካላንቺ የዛን ቀን ይዘኸው የወጣው ከዛን ቀን በኋላ መቼ ተመለሰና? ይኸውልሽ የቀድሞ ፍቅረኛው እኔ ጋር መጣ ነበር ዛሬ። ስለዚህ ስላለው ነገር አስረድታኝ እያዳፉ 3 ሰዎች ነው የወሰዱት ብላኛለች። ይሄን ነገር ደግሞ ያላንቺ እውቅና ሊሆን የሚችል ነገር የለም። ሰማኝ እሺ፣ እኔ እኮ ምን እንደሚሻለኝ እንኳን አላውቅም እኮ። ሁሉም ሰው ከመሬት ተነስቶ እኔ ላይ ነው ፈረጅ ሆኖ። እኔ ይሄ ነገር ሲፈጠር እንግዲህ ከመጀመሪያው ቀን ጀምሮ ነበር አይደለ? እኔ አውቃለሁኝ፣ እኔ እንደዚህ አይነት ችግር እንዳለብኝ ሁሉ አውቃለሁኝ። እኔ እንደዚህ አይነት ችግር ልንገርህ አውቃለሁ አላውቅም አይደል? ከመጀመሪያው ጀምሮ ሁሉም ነገር እኔ ጋር ህይወቴ ውስጥ ሲፈጠር እኮ አዲስ ነው ለኔ ነገር። ምንም አላውቅም። እኔ ራሴ ህመም እኮ አለብኝ እንዴ! ኧረ እኔ ህመሜ ላስታምበት ሁሉም ሰው ይመጣል። እናትየውም አንተም ሁሉም ሰው ኧረ ባካችሁ በቃ ተውኝ በእናትሽ አታስታሚያለሽ። ፍቅረኛ እንዳለው እኔ እህት ነኝ ብላ ነው አይደል የመጣችሁ ሴትዮ። እህት እንዳልሆነች አጣራልኝ አልኩ አይደለ? በምታጣራው አጣራ። እኔ እዚህ ጋር ራሴ ብዙ ህመሞች አሉብኝ፣ የራሴ ብዙ ነገሮች አሉብኝ፣ ያሳስበኛል። በቃ ይሄኛው ነገሪ ካልተሳካ ካልሆነ እኔ ሴት ነኝ ገባ ስለወደፊት ህይወቴ እኮ ያሳስበኛል። እኔ እሱ ያሳስብሽም እያልኩ እና እኔ እሺ ምን አውቃለሁ? ምንድን ነው የተፈጠረው ነገር? ወንድምሽ ልጁን አግቶታል። ይሄን አላውቅም። የዛን ቀን ይዘው እንደወጣ ነው እኔ ምን ታውቃለሁኝ? እሺ እኔ ታውቃለሁ። ለመጨረሻ ጊዜ ከወንድምሽ ጋር የተገናኘሽው መቼ ነው? ከትናንት ወዲያ ምናምን ነው የተገናኘነው። እንግዲህ ዛሬ ጠዋት መጥቶ ነው እያለችኝ ያለችው እቺ ልጅ መታ ዛሬ ስቱዲዮ። ትሰማኛለህ? ምንም የማውቀው ነገር የለም። ምን ይፈጠር ምንም ነገር አላውቅም። ግን ወንድሜ እያሳልፍኩ ባለሁት ጊዜ በቃ ምንም ደስተኛ አይደለም። እያየኝ ነው። እኔ እረዳለሁኝ እሱ ህመም እያየኝ ነው። እኔ እረዳለሁኝ እሱን ደስተኛ ለመሆኑንም እረዳለሁኝ። እኔ አሁን የኔ አቅጣጫ ምንድነው እያልኩሽ ያለሁት ምንድነው ነገሩ በትክክለኛ መንገድ ነው ሊደረግ የሚገባው። እሱ የትኛው ነው ትክክለኛ መንገድ? እኔ እኮ ከመጀመሪያው ጀምሮ ምንድነው ትክክለኛው መንገድ? አብሮሽ እንዲሆን ካስፈለገ እሱ ሲፈቅድ ነው እንጂ በግድ የሚሆን ነገር የለም እያልኩሽ። እኔ ትሰማኛለህ አይደለ? የዛን ጊዜ ገባ በቃ ድንጋጤ ነው። ምንም በማላውቀው ነገር ነው ወዲያው ቶሎ በአንድ ወረቀት ነው ህይወቴ በማላውቀው ነገር አቅጣጫ ይቀየረብኝ ገባ አይደለ? ስለዚህ የዛን ጊዜ እኔ እገታ አይደለም እናንተ ናችሁ ያንን ስያሜ የሰጣችሁት። እኔ ባለቤቴ ነው። ቤት ይቀመጥ እንነጋገር። 9 ወር 10 ወር ምናምን እንደዚህ በእንደዚህ አይነት ሁኔታ ትቶኝ ወጥቶ አያውቅም። ስለዚህ ቤት ይቀመጥ እንነጋገር ነው ያልኩት። የነበረውም እገታም አልነበረም ገባ እንደሱ አይነት ሚስ ተፈጥሮም ምናምን አልነበረም። በቃ ቤት ይቀመጥ ነው ያልኩት። ቤት አብሮን እንዲሆን ለምን በቃ እኔ ባሌ ነው ትቶኝ ከቤት እንዲወጣ አልፈልግም። መጣ በእንደዚህ አይነት ሁኔታ አዋከባ ምናምን ይዘው በቃ ያግርግር ተፈጠረ ይዘው ወጣ።
ከዛ ላይ እኔ ምንም የማውቀው ነገር የለም። ወይ ቤዛ አንቺ እያልሽኝ ያለሽ ወንድምሽ እያደረገ ያለው ነገር እኔ ምንም ነገር አላውቅም። የምር አንተ እንደምትለው እንደዚህ ነገር ተፈጥሮ ከሆነ እኔ ከናንተ ጎን እቆማለሁ፣ ምንም ችግር የለብኝም። ግን እኔ እንደምትሰማኝ ከሆነ ምንም የማውቀው ነገር የለም። የምፈልገው አንድ ነገር እኔ ጤናዬን ነው። ገባ? እዚህ ጋር ያለኝ ነገር ተበጥብጧል። በቃ ህይወቴ ግራ ገብቶኛል። ትመጣለህ፣ እንደዚህ ካሜራ ይዘህ ትደቅናለህ። ጎረቤቶች፣ ሰዎች፣ ሁሉ ነገር ሚዲያ ወጥቷል፣ አደባባይ ወጥቷል። ገባ? ጓደኞቼ፣ ጎረቤቶቼ እንዳያውቁ የምፈራው የነበረው ጉዳይ አሁን ዓለም እያወቀው ነው። ገባ አይደለ? እኔ በቃ በጣም ተጨንቄያለሁ። ምንም የማውቀው ነገር የለም። ማን ምን ያገተው ምን ያደርገው እኔ ምንም የማውቀው ነገር የለም። ሳሚ ትሰማኛለህ? አላውቅም በቃ እኔ እኮ አንቺን እረዳሻለሁ። ታውቂያለሽ አይደለም? አንቺን ተረድቼ ነው በዚህ መልኩ እያወራሁሽ ያለሁት። ጉዳዩ ሲሪየስ ነው እየተከናወነ ያለው ነገር። ልጁ ታግቶ ነው ያለው ነው ያልኩሽ። ገብቶሻል? እንጂ እኔ አንቺን መምሳል ልረዳ ቀርቼ አይደለም። ከዚህ በፊትም ከሱ ጋር ቁጭ ብለን እንኳን ስናወራ አስተውለሽ ከሆነ እኔ ከአንቺ ጎን ነው የቆምኩት። አንቺን ነው ልረዳሽ የሞከርኩት። ያለሽበትን ጭንቀት በደንብ ነው የሚገባኝ። ያንን ነው ለማድረግ እየሞከርኩ ያለሁት እኔ። ግን ይሄ ሁሉ ነገር ደግሞ እየተፈጠረ ያለው በወንድምሽ ምክንያት ነው አይደለም? እኔ ወንድሜ እያደረገ ስላለው ነገር አላውቅም። እኔ ባለፈው ለታም እንግዲህ አንተ ስቱዲዮ መተን የተፈጠረው ነገር ትዝ ይልሃል። እዚህ ቤት ሆነ የተፈጠረው ነገር ትዝ ይልሃል መቼም። እኔ በቃ የምፈልገው ነገር ከሆነ ከሱ ጋር አይተኛል። እንግዲህ ሰዋራበት የነበረው መንገድ አይደለ ከሆነ መለያየትም ቢሆን ይሄ የህፃን ነገር አይደለም። ተነጋግረን ነው የጀመርነው። ተነጋግረን እንጨርስ። እሱ በጣም አግሬሲቭ ሆነ ምናምን እንደዛ እየተጨቀጨቅን እያለ ወንድሜ መጣ። ወንድሜም እኮ በአንድ በኩል ልክ ነው እኮ ገባ? እህቱ ነኝ እኮ ሜዳ ላይ ነው አውላላ ሜዳ ላይ ነው እንትቶኝ የወጣው። እንደው ኃይል መጠቀሙ ትክክል አይሆን ይሆናል እንጂ መጥቶ እህቴን ብሎ ፕሮቴክት ማድረጉ ልክ ነው። ግን እኔ አሁን ዛሬ ተፈጠረ ጠዋትም ፍቅረኛውም ትሁን እኔ እህቱም ትሁን መታ አለችኝ ብለህ ላልከው ነገር እኔ ምንም የማውቀው ነገር ግን የለም። እሱን እንግዲህ ወደ ኋላ የምናጣራ ይሆናል። ግን እኔ እያልኩሽ ያለሁት አሁንም እዚህ የመጣሁበት ምክንያቱም ወንድምሽ እዚህ ይመጣል። ስለዚህ እኔ አንቺ ጋር ከመምጣት ውጪ የትም ልሄድ አልችልም። የመጀመሪያ ጥርጣሬ ገብቶሻል? ከዚህ በፊት ከተፈጠረው ነገር አንፃር የመጀመሪያ ጥርጣሬ እዚህ ጋር መፍትሄ እንደማገኝ ነው ማውቀው። ገብቶሻል? ስለዛ ነው ወደዚህ የመጣሁት። አንቺ ይሄ ነገር ሲከናወን እኔ ማውቀው ነገር የለም ካልሽ ደግሞ እንዳልሽውም ደግሞ ከኛ ጎን የምትቆሚ ከሆነ ደግሞ ቀጣይ ሊሆን የሚችለውን ነገር ለኛ ግለጪልን፣ ሊወስደው የሚችልበት ቦታ ጠቁሚን፣ ወደዛ እንሂድ፣ በህጋዊ መንገድ ነገሩ ይከናወን። በቀደምም እሱ ያን ሁሉ ነገር ሲያደርግ ስቱዲዮ መጥቶ ሲበጠብጥ እዚህ መጥቶ እኔ ታውቂያለሽ እያልኩኝ አይደለም። ያ ሁሉ ነገር ሲሆን ዝም ያልኩበት ምክንያት በህግ አግባብ እሱን ያልጠየቅኩበት ምክንያት ምንድነው ካልሽኝ አንቺና አንቺ ብቻ ነሽ። አንቺን ተረድቼሽ ያለሽበትን ችግር ተረድቼ እሱም ካለሽበት ችግር አንፃር ካለበት ጭንቀት አንፃር ነው ይሄን ሁሉ ነገር እያደረገ ያለው በሚል እሳቤ እንጂ ስቱዲዮ መጥቶ እንደዛ ሲበጠብጥ በህግ ላስይዘው ይችል ነበረ። ገብቶሻል አይደለም ልሽ? ይሄንን እንደ ምክንያትነት አንቺን አይቼ ነው ይሄን ሁሉ ነገር የተውኩት። እንደዛ ማን ይረዳኝ? እኔ በጣም እየተረዳሁሽ እኮ ነው። ሊመረዳት ብቻ ነው እንጂ እኮ ምንም መፍትሄ እንዳልከው መፍትሄ ትላለሽ። ምን ያደረክልኝ መፍትሄ አለ? እኔ ከመጀመሪያው ቀን ጀምሮ በቃ እኔ ህይወቴ ባላሰብኩት አቅጣጫ ነው ሄደብኝ። እሺ እኔ ምን ላድርግ? ከሁሉም ነገር ጀምሮ ሚዲያ ላይ ችግሬ ከመውጣቱ ጀምሮ አስብ እስቲ። እንደው እህት ካለ አስበው። እንደው የሆነ ነገር እንደው የምታቆስ የምትሳሳለት ሰው እንደዚህ ቢሆን አንተ አስበው። እኔ አላውቅም ይሄ ነገር የተፈጠረው ነገር ገባ? ወንድሜ ነው አንተ የምር ታናሽ እህት ኖራ እህት እንደዚህ አይነት ሁኔታ ውስጥ ብትኖር አንተም በምን አይነት መንገድ ልታልፍ እንደምትችል አታውቁም። ይገባኛል። እሱን ችግር ነው የተረዳሁት። ገብቶሻል? አሁን እኔ ደግሞ ምን ይፈጠር እኔ ምንም የማውቀው ነገር የለም። እሺ እኔ ምን ላድርግሽ? ይኸውልሽ አሁን በደንብ እንድትሰሚ ይፈልጋለሁ። አሁን ይኸውልሽ በቅድሚያ ምንም መፍትሄ አላመጣም ያልሽውን እኛም ውስጥ ለውስጥ እየሰራ ነው። ኢቭን እስከምን ድረስ ነው እዚህ በሀገር ውስጥ ሕክምና ይሄ ጉዳይ መወጣት ካልቻልን እንኳን በእኛ ወጪ ወደ ውጭ ወጥተሽ የምትታከሚበትን ሁኔታ ድረስ እስከ ማመቻቸት ድረስ ውስጥ ለውስጥ እየሰራን ነበር። ለውድ ተመልካቾች ግልጽ ለማድረግ ከዙላ ጋር በዚህ ጉዳይ በደንብ ስናወራ ነበር። ቅድም እንደነገርኳችሁ በስልክ ስናወራ ነበር። እዚህ ሀገር ውስጥ ሕክምና ባታገኝ እንኳን ገብቶሻል፣ የውጭ ሕክምና አግኝተሽ ተገቢውን ጤናሽ እስኪመለስ ድረስ ነገሮችን ልክ ለማድረግ እየጣርን ነው። አሁን ይሄ ሁሉ ነገር እየተበላሸ ያለው ይሄን ሁሉ ነገር ትኩረታችንን በአንድ አቅጣጫ አድርገን አንድ ነገር ላይ ትኩረት አድርገን እንዳናስብ እያደረገን ያለው ወንድምሽ ነው። በተደጋጋሚ እየተረዳሽኝ ነው የምልሽ። እኛ በትክክል እንኳን ያንቺን ሁኔታ እንኳን እንዳንከታተል የሆነ ነገር ሲፈጠር እዚህ ጋር የሆነ ነገር ይፈጥራል እሱ። ምን አድርገን ሌላ ነገር እንስራ? ገብቶሻል የምልሽ። ስለዚህ አሁንም የማስቀምጥልሽ አቅጣጫ ምንድነው? ቀጥታ ወንድምሽ ሊሆን የሚችልበት ቦታ ካለ ጠቁሚን፣ አብረን እንሂድ። ይሄ ሰውዬ ነፃ ይውጣ፣ በህግ አግባብ ብቻ እንትን ይበል። አስፈላጊ ከሆነ የህግ አካላትን ጠርተን እሱም የሚያዝበት ሁኔታ ይፈጠራል። ገብቶሻል የምልሽ። ምን ገባኝ፣ ተረዳሁ። ግን እኔ ምንም ስለተፈጠረው ነገር አላወኩኝም። ባለፈው ለተመልከው እገታ አይደለም። እኔ አነጋገር ራሱ ለተመልካች ራሱ የምትናገርበት ነገር ትክክል አይደለም።
ገባኝ ባለቤቴን አግቼ ነው የሚመስለው የዛን ጊዜ እና አሁንም አንተ የራሴ እውነት አለኝ ብለህ ስትመጣ ገባህ አይደል የራሴ እውነት አለኝ ባለፈው ታግቷል ተብሎ መረጃ ተሰጥቶኝ መጥቼ አግኝቻለሁ እውነት ሆኗል እያልክ ከሆነ ማለት ነው እየሰማኝ ነው አይደለ የዛን ጊዜ እገታ አይደለም በቃ ስሜታዊ ከመሆን ቤት አጠገቢ አብሮ ከመሆን ነው እንጂ ማገት አይደለም ምንም አይነት ፊዚካሊ ሜንታሊ ምንም ነገር ያደረስኩበት ጉዳት የለም ባለቤቴን ቤት ተቀምጥ ነው ያልኩት በእንደዚህ አይነት ሁኔታ ላይ ብቻዬን እንዴት ሴት ነኝ በቃ ፈራሁኝ ዲሞዶ ሰው አጠገቤ እንዲሆንልኝ አልፈልግም በቃ የዛን ጊዜ እንደዛ ነው ያልኩትኝና እገታ የሚለው ንግግር ትክክል አይደለም አንድ ቦታ ላይ የሰው ልጅ ያለ ፍቃዱ እንዲቀመጥ ከተደረገ የመንቀሳቀስ መብቱ ከተነሳበት እንዳይንቀሳቀስ ከተደረገ እኮ እሱንም እኮ እንደዛ ከሆነ እኮ የዛን ጊዜ እንትን ብያለሁ አይደለ አንተንም ትደውላለህ ይቅርታ እሱንም ይቅርታ ብያለሁ እኮ በዛ ነገር እኮ እየወቀስኩሽ አይደለም እኔ አሁን ስለተፈጠረው ነገር ነው እያወራሁት አሁን የተፈጠረው ነገር እሱ ያለበት ቦታ ሶስት ሰዎች ነው እያዳፉት ጃኬት እንኳን እንዲደርብ አልፈቀዱለትም እኔ እንግዲህ አንተ እኔ የማውቀው ነገር እንግዲህ የምትሰማኝ ከሆነ ሰም ይዘው ከወጣ በኋላ እኔ ምንም የማውቀው ነገር የለም ገባ እኔ ራሴ ከራሴ ጋር ነኝ ያለሁት በቃ ከራሴ ችግሮች ጋር ፋይት እያደረኩ ነው ያለሁት በቃ ከአምላኬ ጋር እየጸለይኩ ነው ያለሁት እንደው በህክምናም በምንም በቃ ከራሴ ጋር ነኝ ያለሁት ገባ አይደለ ምን ይፈጠር አላውቅም ጭራሽ ፍቅረኛው ቤትም ሆኖ ከሆነ እንደዛ አንተ እኔ ጌታ የሱን ነገር ይይለት እኔ ምንም የማውቀው ነገር የለም ወንድሜ እንደዛ አያደርግም ካደረገም አልኩክ እኮ ከእናንተ ግን እቆማለሁ እኔ አልፈልግም በእንደዚህ አይነት ሁኔታ ችግሬ እንዲፈታልኝ አልፈልግም በቃ እኔ ሰላም ነው የምፈልገው የዛን ጊዜም እኮ ይዞኝ በግድ ወጣ እንጂ ነግሬዋለሁ አይደል ሰምተኛል እኔ በቃ ራሴ ችግሬ ልፍታ እኔ ማን እንዴ ነግሬዋለሁ ለሱም እኮ ሳሚ አይደል እኔ ያገባሁት አንተ ነው እንጂ ቤተሰቦችህን አይደለም ማንን ጣልቃ አይገባም ብዬ ለመስማማት ሞክሬያለሁ እሱ እንግዲህ አንዴ ልቡ ሌላ ቦታ ሄዷል ለካ ገባ አይደል ለካ ችግሬን እንደዚህ ሲፈልግ የነበረው ለካ እሱ የያዘው ነገር ስላለ ነው ፍቅረኛዬ ብሎ ለካ አጠገቤም እያለ የነበረው ግንኙነት ቢኖረው ነው ገባ አይደል እንደዚህ እስከመሆን ድረስ የደረሰው እኔ ምንም የማውቀው ነገር የለም የት ቦታም ሊሆን ይችላል ብዬ እንጃ እኔ አሁን ድንጋጤ ላይ ነኝ ያለሁት ገባ ምንም ላስባልሽ ሊዛ እኔ በትክክል እረዳሻለሁ እውነት እንደ ወንድም እረዳሻለሁ ገብቶሻል እምልሽ አንቺ የምትይው ነገር የእውነት ያሳስበኛል የእውነት በጣም ብዙ ርቀት ነው ደግሞ ነገሮችንም ለማስተካከል እየተጓዝን ያለ ነው እነዚህ ነገሮች ባይፈጠሩ ኃይላችንን ፍጥነታችንን ነው እየገደበን ያለው ለአንቺ መፍትሄ ለመስጠት የምንሄድበትን ርቀት ነው እየገደበን ያለው ይሄ ሰውዬ ገብቶሻል እምልሽ እኔ አንቺ ባልሽው ሐሳብ ነው መስማሙ ነገሮች መሆን ካለባቸው ልክ በሆነ መንገድ በህጋዊ መንገድ ገብቶሻል አባባሌ በተገናኛችሁበት መንገድ ነው መለያየት ካለባችሁ መለያየት ያለባችሁ እንድትለያዩ ምን ደግሞ አልፈልግም የእውነት ለመናገር ገብቶሻል ነገርኩ እንግዲህ እኔ እሺ መጀመሪያ ላይ እሺ በቃ አላሰብኩም ህይወት ባላሰብኩት አቅጣጫ ወሰደችኝ እሺ ምናምን ገባ ራሴን ገና መቀበል አለብኝ እንደዛ እንዴት ከዛ ቀጣዩ ህይወቴ እንዴት ነው የሚለው ምናምን ገባ ማሰብ አለብኝ ከዛ እዚህ ያሉት የተፈጠሩ ያሉ ድራማዎች እኔ ካሉብኝ ችግሮች ሌላ ችግር ነው እየሆነብኝ ያለው ገባ እናቱ መታኝን ስትወቅሰኝ ፍቅረኛ ተብዬው እህት ነኝ ብላ መታ እንደዛ ስትል የህክምና ውጤት መጥቶ እንደዚህ የላትም ብሎ ሲያወራ እንዴ ኧረ በእናትህ እስቲ አስብ በጣም እኮ ነው የሚሰማው ከዛ ደግሞ በግድ እኔ እሱ ከኔ ጋር ያለውን ነገር ሳይፈልግ እኔ አስገድጂው እንደተቀመጥኩኝ ሲሰማ ወንድም እየመጣ እኔ ተረጋግቼ እንዳላስብ በቃ ትዳሬን ተረጋግቼ ከሆነም ሆነ ገባ ካልሆነም አልሆነም በቃ እሱ ካልፈለገ በቃ እንኳን እንለያይ ብዬ ለማውራት እንኳን እንደዛ እየተወሰነ እሺ እኔ ከምኑ እንደምሆን አላውቅም ይመጣል ካሜራ ይደቀናል ተረጋግቼ እንኳን የራሴ እንኳን ጊዜ እንኳን የለኝም እንኳን አልኖረኝም እንኳን ከመጀመሪያው ቀን ጀምሮ በእውነት እኔ እንግዲህ በተመልካች ስምም ይሄ ጉዳይ አንቺንም እንዴት አፌክት ሊያደርግ እንደሚችል መገመት አይከብደኝም እረዳለሁ የሚዲያ ሰው አይደለሽም በዚህ ሁኔታ ምን ያህል ሊያስጨንቅሽ እንደሚችል ምናምን ነገር እረዳለሁ ግን ነገሮቹ እንደዚህ እየሆኑ ያሉት በእኛ ምክንያት አይደለም ነው እያልኩሽ ያሉት እኔ አሁንም አንቺ ጋር ካሜራ መደቀን ፈልጌ አይደለም አንቺ ጋር ያለሽን ገበናሽን ላውጣ ፈልጌ አይደለም መፍትሄ እንድታገኝ ነው እየሞከርኩ ያለሁት ስለዚህ አሁን ቀጥታ ወደ መፍትሄው ስንሄድ አንድ ነገር ብቻ አድርጊልኝ እሱ በዚህ አካባቢ የሚኖር ከሆነ ወደ እሱ ጋር ወሰጂን አይሆን የሚኖርበት ሌላ አካባቢ አለ ብለሽ የምታስቢበት ካለ ደግሞ ወደዛ ወሰጂንና ስላለው ነገር ከሱ ጋር ቀጥታ እናውራ እንግዲህ አሁን እኔት እንደላላ አቅማል ተባልኩም እንዳልኩት ለራሴ ነው ጊዜ ለመስጠት እየሞከርኩ የነበረው ነው የሆነ ካለው ነገር ለመሸሽ ነው እየሞከርኩ የነበረው እንደነገርኩ ከትላንት ወዲያ ነው ከሱ ጋር የተገናኘ ነው ምንም ማውቀው ነገር የለም እንግዲህ እስቲ ስልክ ልደውልላትና የት እንዳለ ላወቃ ምንም ማውቀው ነገር እንደዛ እናደርግና ያለበት እንሂድና ያለውን ነገር መፍትሄ እናገኝና አንቺም እንደው ለአንዴና ለመጨረሻ ይሄ ጉዳይ እልባት አግኝቶ እንትን እንበል
በጣም እንትን እያለ ስለሆነ እየተንዛዛ ስለሆነ እሺ ደውይለትና እንግዲህ ውድ ተመልካቾቻችን አብራችሁን ቆዩ። ነገሩ ትንሽ ጊዜ የሚሰጥ አይደለም። ቀጣይ እንግዲህ እሷ ስልክ ካወራች በኋላ ወዳለበት ቦታ ምን ሄድ ይሆናል። እንግዲህ አብራችሁን ቆዩ። እንግዲህ ከዚህ ቀደም በነበረ ቪዲዮ እንደተከታተላችሁት ነው እሱ ይገኝበታል ብለን ያሰብንበት ቦታ ከቤዛ ጋር እዛ እንገኛለን። እርግጠኛ ነሽ አይደለም? እዚህ ነው እንግዲህ እዚህ ነው ከጓደኞቹ ጋር ስፖርት ምናምን የሚሰራው። ስለዚህ በቃ እዚሁ ነው ገብተን ነው። እንግዲህ ውድ ተመልካቾች ግልጽ ለማድረግ አካባቢ ላይ ትንሽ ግርግርም አለ። ከዚህ በፊት በነበረ እንትን ሰው ተሰብስቦ ነበር። አይ ቲንክ ሲመስለኝ እዚህ አካባቢ ነው ያለችን የነበረው። ሰዎችም ቆይ እናንተ ወደ ኋላ ተመለሱ። ቆይ ችግር የለም እኛ እንትን እንበለውና ላናግረው ነው አንዴ። ለምንድን ነው አንተ እንደዚህ የምታደርገው? ለምን በሰላም አትፈታውም ነው የምልህ? ምንም ሳሚ አንተ የሚያየው ነገር የለም አይደል? እሺ አሁን እኔ ሌላ ነገር ውስጥ መግባት አልፈልግም። እሱን ብቻ ለይተህ ጠብ ነው እንደምፈልገው ከኛ እኔ ጠብ የፈለኩት ነገር የለም። ዳንኤልን ልቀቀውና አናግረኝ ነው የምልህ። ሁሌ ጠብ ለምንድን ህይወታችን ገብተህ ለምንድን ነው? ቆይ እሱ ጋር ያለው ያየው ነገር ምንም ሌላ ጠብ የሚገባ ነገር እናንተ ተመለሱ። ችግር የለም። ዳንኤልን አውጣውና ከዚህ ውስጥ እንትን እንበለው ነው የምልህ። አንተ ከህግ በላይ አይደለም። የህግ አካላትንም ይዤ ነው አንተ አስገድደኝ። ህግ አትበል፣ 10 ህግ አትበል፣ 10 የህግ አካላትንም ይዘን መጣን። እሺ ተነጋገሩ። እኔ ችግር የለብኝም አንተ ከህግ በላይ አይደለህም። ጨርሳለሁ ምናምን አትበለኝ። ከህግ በላይ አይደለም። ቆይ ወንድም ያላደርግ ሳሚ ነኝ አይደለም። አንዴ ላዋራው በቃሽ። ተረጋጋ። አንዴ ላዋራው ዳንኤልን ልቀቀው ነው እያልኩ ያለሁት። ዳንኤልን ያለበትን አውጣው። አግታዋል ወይ ነው የሚቀድመው? አንተ ሰው ይመጀመሪያ አላደረገውም። እሱ እንደወሰደው በማስረጃ ነግሬሻለሁ። በሷ ትግለት ትንታለች። አዎ አይታለች። ማን ነው? እሺ ይታል። ይኸው ገብተህ ጠይቀው። እንግዲህ አላደረኩም ማለት ነው። እንደምታናድ የፈለገው እሱ ሲጀምር እኔ አሁን ለምን አታስወጣውም? ልጁን አስወጣው። አንተ የግል እስር ቤት ልታዘጋጃችን ነው እያልኩ ያለው። ምንም የምትሳሳተው ነገር የለም። ምንም የምታሳስተኝ ነገር የለም። አውጣው እሱን ብያለሁ። ወደዛ እንዳልሆነ አሁን ሌላ ነገር ዳኒን የት አለ ነው እያልኩ ያለሁት። ዳኒን ብቻ አስተንና አንተ ሲጀምር ስለሆንክ ነው ሰው መታገድ። እኔ እንደ ወንጀለኛ ሁሌ ያሳይሽ እኔ ሳሚ እንደውም አትወጣኝ ከዚህ